አእምሯችንም ልባችንም ልክ እንዳልሆነ እያወቀ የምንሄድበት መንገድ፣ በጸጸትና በስብራት የምንመለስበት፣ ልንደርስ ትንሽ ሲቀረን በሰራነው ስህተት እንደገና ከዜሮ የምንነሳበት አንዳንድ መጥፎ የህይወት አጋጣሚዎች አሉ። ሰላም፣ እንዴት ናችሁ? ደህና ናችሁ? የሞናንን በአዲስ በቆንጆ ታሪክ መጥቻለሁኝ። ቤተሰብ እየሆናችሁ አብራችሁን ቆዩ። ወደ ታሪክ የሚጀምረው ከአባቴ ነው። ገና ከልጅነት ጀምሮ ታታሪ ነጋዴ ነው። አባቱ ሞቶ እናቱንና 4 እህቶቹን አብሮ አሳድጎ ድሮ ኩሎ እሱም በኋላ ላይ መጨረሻ የሁሉንም ህይወት መስመር መያዝ ካረጋገጠ በኋላ አገባ። አግብቶም መውለድ እምቢ ብሎት ለ5 ዓመት አብረው የኖረችው ሚስቱ ችግሩ ያንተ ነው ብላ ጥላው ሄደች። አባቴም ትንሽ ቆይቶ ማግባት አለብኝ ብሎ ሲወስን እናቱና እህቶቹ ሚስት እንፈልግልሃለን ተረጋጋ እያሉ ትንሽ ካቆዩት በኋላ አባቴ ድንገት ያላሰባትን ያልጠበቃትን አንዲት የ14 ዓመት የምትሆን ልጅ እናቷ አጠገብ ቁጭ ብላ ጉልት እየሸጠች አገኛት። ልጅቱን ሲያያት ልብ አርፎበት ስለነበረ ይቺ ልጅ የማናት? አጣርታችሁ ማንነቷን ጠይቃችሁ ካላገባኋት አለ። ቤተሰቦቹ፣ እህቶቹ፣ እናቱ የድሃ ልጅ ናት፣ የበሽተኛ ልጅ ናት፣ በዛ ላይ አባቷም አይታወቅም አታገባም ቢሉት አይ እምቢ እሷን ካልሆነ አላገባም ብሎ አሸንፎ እናቴን አገባ። እናቴን ካገባ ከ1 ዓመት በኋላ ነበረ እኔን የወለዱት። የኔ መወለድ ጦርነት አነሳ። አንተ መውለድ አትችል፣ 5 ዓመት ሙሉ በትዳር ስትኖር ያልወለድከውን አሁን ከየት አምጥታ ነው ይች ልጅ አንተ ናት ብላ የምትሰጥ? መውለድ አትችልም መሐነ ያመጣችበት ወስዳ ተጣላት ብለው ጦርነት ከፈቱ ቤተሰቦቹና እናቱ። አባቴ አንዳንዴ ሲለው ቢጠረጥራትም እኔን ሲመለከት ግን ይች ልጅ የራሴና የራሴ ናት ከየትም አልመጣችም ብሎ ቤተሰቦቹን አሸንፎ ለመኖር በሚጠርበት ጊዜ ሁሉም ነገር ከአቅሙ በላይ ሆነበት። በዛም መሀል እናቴ 2ኛ ልጅ አረገዘች። የዚህን ጊዜ ነገሩ ከአቅሟ በላይ ሲሆንባት ፍታኝ ስትለው ልጆቼን እና አንቺን አልጥልም ብሎ ከቤተሰቦቹ ራቅ ያለ ቦታ ቤት ገዝቶ ኑሯቸው ከኔና ከእህቴ ጋር አባትና እናቴ 4ታችን ብቻ ጀመር ነው። አባታችን ምንም ሳያጎል ነበር ያሳደገን። አክስቶቻችን እናታችንን መናገር ቀጥቶ ቀጥ ብለው ማየት እስከሚፈሩ ድረስ እህቴ ካደገች በኋላ ሁሉም ተቀየረ። እህቴ ሲበዛ ኃይለኛ፣ ጉልበተኛና ተደባዳቢ፣ እኔ ዝምተኛ፣ በነገሩ ሁሉ አይቼ እልፍ ማለት የሚቀናኝ ነበርኩ። እህቴ በጣም ጎበዝ ናት። የተከተለችውም የአባቴ መርህ ንግድን ነበረ። አባቴ ከስራ ቦታው እየሄደች ስትሰራ ውላ እንደ አባቴ ማታ ስትገባ፣ እኔ ደግሞ ተምሬ ዶክተር የመሆን ህልም ስለነበረኝ ትኩረቴም ሀሳቤም ሁሉ ነገር ትምህርቴ ላይ ሆነ። ጎበዝ ተማሪ ሆንኩኝ። የመጀመሪያ ዓመት የዩኒቨርሲቲ ተማሪ ሆኜ በከተማችን የሚገኝ ዩኒቨርሲቲ በዛው ለመማር ጓደኞቼ ጋር የካምፓስ ነዋሪ ሆንኩኝ። እዛም እየኖረን እየተማረን ትምህርት ቤት ላይ የሚወሩ ላይቭ ስኮል፣ የትምህርት ቤት ፍቅረኛ፣ የትምህርት ቤት ትዝታ እያሉ ሁሉም በየራሱ ፊና የገሌ የገሌ ናት የሚባባሉበት ጊዜ ላይ ነበረ። በዛ አጋጣሚ ነበር ትምህርት ቤታችን የሚማር መልከ መልካም አንድ የሁሉም ሴቶች ህልም የሆነ ወንድ ልጅ አለ ሲሉ ብሰማ፣ የዛን ዓመት አዲስ ተማሪ ስለነበርኩኝ አጋጥሞኝ አላየሁትም ነበረ። ምን አይነት ነው እንደዚህ የሚያወሩለት ልጅ ከማለት ውጭ ምንም ያልኩት ነገር አልነበረም። ከዕለታት አንድ ቀን ግን እኔ ከግቢ ሲወጣ እሱ ወዲያው ግቢ ሲገባ ድንገት መሀል ሜዳ ላይ ተጋጨን። የጣልኩትን ሰብስቤ ቀጥ ስል አንድ የሚያምር ወጣት ነበረ። አልፌው ይቅርታ ተባብለን ጓደኞች ጋር ተቀላቀልኩኝ። ጓደኞቼ አየሽው እንዴት አገኘሽው አሉኝ። ማንን አልኳቸው። ኧረ እባክሽ የሚወራለት ልጅ ነው አሉኝ። ይሄ ነው እንዴ ብዬ ዙሬ ተመለከትኩት። ስዞር እሱም እየዞረ እየተመለከተ ነበረ። ለዚህ ነው እንደዚህ ያካበዳችሁት ብዬ ነገሩን ቀለል አድርጌ አልፌ ሂጄ እየመራኋቸው ተያይዘን ወደምንሄድበት ቦታ ሄድን። እዛ ደርሰን ሀጃችንን ጨርሰን ወደ ግቢ ስንመለስ ከጓደኞቹ ጋር ግቢ እሱን ከበው እየተሳሳቁና እየተጫወቱ አገኘናቸው። ልክ ወደ እነሱ ስንዳረስ ከመካከላቸው ውጠት ተብሎ አይኑን አፍጦ ድንገት ወደ እኔ መጣ።